የወንድሜ ልጅ ላሳድግ ነው በሚስቴ ሐሳባቸው ማን በሚስቴ የወንድሜ ልጅ ላሳድግ ነው ወገኖች ስሙ ሚስቴ አንድ በሉኝ እስቲ እርዱኝ በእናታችሁ እስቲ ተባበሪ ልጅን ላሳድግልህ ነው ልጅን እንኳን ደስ አለ ምን አልኩ ልጅ እኮ ነው ልጅ አይደለ ልጅ እናቴም እኮ ልጅ ትፈልጋለች ችግር የለውም አይዞ እንዳትጨነቅ ምንም ችግር የለም አይዞ ውልዱ አሳድጋለሁ ለእናቴ እኮ ነው ይመስላታል እናቴ የኔ ልጅ ይመስላታል ያንተ ልጅ አቅፌ እስቲ ጥላቸው እስቲ ስሙበት ደስ አይልም ቆንጆ እኮ ደስ ይላል እኮ ልጅ አይደል ልጅ እኮ ቆንጆ ነው አትልጅልትም ሁለቺ ዳይፐር እገዛለሁ አይዞ ብር ላትወጣ ዳይፐር እገዛለሁ ችግር የለውም ልጅ አይደል ይወለዳል ሴት ረንታስ ቢሆን ኧረ ስሙኝ ተረጋጋ ይሄ ራስን አታጫን እሺ ተረጋጋ ከራስህ ነው እነዚህ ገና ሚስጥራቸው ይጋለጣል ይሄ የአባቴ ልጅ ብቻ የእናቴ ልጅ አይደለም ብለህ አራቀ ነው ወንድሜ የምትለው ነው እንደዚህ ነው ይሄ ራሱ እንዳጣናት ምንም ቢሆን እንዳጣናት እቺ ዝም ብላ አንተ ወኒ ዝም ነው እሺ ወኒ ዝም ነው ሲጀመር እኮ እሱ ይወደ ፈልጓታል እንዴ እሱ የፈለገው ነው እሱ አይፈልጋትም እኮ ኧረ አልፈልጋትም ዲድ ከፈለገች እኔ ነው ውሻ አንተ ውሻ በሩን አልዘጋውም እንዴ ምንድነው እንዴ በሩን አልዘጋውም ማን ነው እንዴ ማን ነው ቆይ ምንድነው ካሜራው ሳትነግረኝ ካሜራው ተዘጋጅተህ ነበር ወንድሜ ምንድነው ካሜራው ምንድነው እሱ ቆይ ካሜራው ምንድነው ቆይ ተረጋጋ ምንድነው ካሜራው ቆይ ሳላስበው ሰርፕራይዝ ታደርገኝ ነበር ኧረ እኔ ምንም አላውቅም እኔ የማውቀው ነገር የለም ማን አቤት ይቅርታ ምን ማለት ነው እንጂ ወንድሜ ምንድነው ካሜራው ምንድነው አይልኝ አይደለ ጉዳቸው ያምን ጉድ ነው እኔ ልንገርህ ወንድሜ እኔ ምንም የማውቀው ነገር የለም እኔ ምንም የማውቀው ነገር ወንድሜ እኔ አንተን አልወድ እኔ ምንም ራሱ አንተ ባልለህበት እየመጣ ወንድሜ እኔ ምንም የማውቀው እኔ ምንም የማውቀው ነገር የለም ምንድነው አሁን እሱ ነው ይኸውልህ ይሄንን ነው ስለ የነበረው እኔ ምንም አየህ አልገባለህ እውነቴን ነው አንተ ስራ ስትል እየደወለች እናትለኛለች ወንድሜ እኔ ምንም አየህ አይደል ጉድ ለምንድን ነው አንተ ሳላባ የምትል ወንድሜ አትወደውም በቃ አትወደውም ወንድሜ እውነት አትወደውም እኔ ራሴ እነግርሃለሁ እውነቱን አለማወቅ የምትፈልግ አንቺ ቁጭ በል እኔ ራሴ እነግርሃለሁ እንጂ አንተ ለጉጂ በልም ነው በል ችግር የለውም አይታ ነው በል ችግር የለውም ይወደ ወንድሜ እኔ ልንገርህ እኔ እስካሁንም ያልነገርኩህ እስካሁን ያልነገርኩህ ነገር ማለት ወንድሜ እስካሁን ያልነገርኩህ ነገር አንድ ነገር ወንድሜ ቆይ ስማኝ ምን መሰለህ እስካሁን የሁሉ ነገር ወንድሜ እያገዝክለት ነው እሷን ተዋት እኔ ስማኝ ወንድምህን ኃጢአት የሰማህና መጀመሪያ ወንድምህን ኃጢአት ከመፍረድ በፊት መጀመሪያ እሱን ሰምተህ ነው ገባህ ስለኔ አንዳች እንኳን ለማውራት እንዳትደፍር እኔ ስጋን አታምኝም እሷን ነው የምታምናት እኔ ስጋ ነው ምንድነው የምታወራው ማለት የምትፈልገው ነገር አለ ሰማ እኔ እኮ እኔ ስጋን ታወራለች ነው ይሄ የአባቴ ልጅ ብቻ የእናቴ ልጅ አይደለም ብለህ አራቀ ነው ወንድሜ የምትለው ይሄ ራሱ እንዳታምናት እንዳታምናት እቺ ዝም ብላ ማለት ነው እውነቷን ነው ካልኩ አንተ ማን ነው የምታውቀው አንተ ሲጀመር የምታወራው ነገር አለ አይደለ እያንዳንዱ ሚስጥር እንዳይደበቅ በሚሸፍነው አለ አንተ ማን ስለሆንክ ነው እንደዚህ የምትለው ሚስጥር እንዳይጋለጥበት የምትሸፍነው አለ ስለዚህ ምንም እየሸፈንኩ አይደል ወንድም እኔ ስማኝ እውነት ነው እሺ አንዴ ወንድም እኔ ስማኝ እሺ እኔ አንዴ ስማኝ ስማኝ ከዚህ በኋላ እያንዳንዱ ነገር ተረጋግተን እናወራለን እሺ ወንድም እኔ አንዴ ስማኝ እሺ እኔ ስማኝ ቆይ አንዴ አዳምጠኝ ይኸውልህ እሷን ብትሆን የራሷን ሚስጥር ለመሸፈን ነው የምታወራው አንተም የራስን ሚስጥር እኔ ምንም ሚስጥር የለኝም እኔ ኮንደም ተደብቄ ምንም ያለኩት ነገር የለም እኔ እውነት ልንገርህ ለሀብት ብሎ ነው እሺ እዚህ ቤት ነው የሚመላለስልክ አዎ ወንድሜ አሁን እቺን ታምናታለህ እቺ አሁን ጤነኛ ነች እቺ ጤነኛ አይደለችም ወንድሜ አንቺ ጤነኛ ነሽ ወንድሜ እያያት ነው ምን እንደምታስብ ቀጥታ ስለሚፈልግ ነው እሺ እኔንም ሳልከሰከኝ ታውቀው እንዴ እኔ ልትሰማ እኔ ሁሉ ነገር አውቃለሁ እሱ ማን ነው ቆይ ሁሉ ነገር አውቃለሁ አንቺን ብትሆኚ ለጥብሽ ነው የቀረብሽው እሱ ላይ ብቻ አንቺ ተጠያቂ ነሽ ወንድሜ እቺ ጤነኛ አይደለችም እቺ ካገባት በኋላ ጸባያም እየተቀያየረ ነው ጤነኛ አይደለችም አማኔ ልጅ ሰማኛለህ አማኔ ለከሰልኝ አንተ ነህ ሴልክና እንዴ
አንተም ቁጭ በል ከዚህ በኋላ አንድ ነገር እወጣለሁ ምናምን ነገር አይሰራም እሺ እንዴ እየሰማት አይደለ እንዴ ቁጭ በል ስፈቅድልህ ነው የምታወራው ከዚህ በኋላ ስፈቅድልህ ብቻ ነው የምታወራው አንቺ ስፈቅድልሽ ነው ከዚህ በኋላ የምታወራው ይበቃችኋል እርስ በርስ ለመሸፋፈን ሚስጥራችንን ለመደበቅ ኧረ እቺ ልጅ ኧረ ምንም ማናቅ መስላችኋል እንዴ እዚህ ምስኪን ላይ የምትጫወቱ እኔ ምንም አልተጫወኩም እኔ ወንድሜን ልጎዳውን ፈልግ አይደለም ምንም ስፈቅድ ነው የምታወራው ከዚህ በኋላ ስማ እቺ ምንድን ነው ስትይ የነበረው ወንድሜ ለምንድን ነው እሱ ምን ትናንትና ጠዋት ከርተክ የነበረው ዛሬ ወንድሜ ያልክ ምንም አግባኝ ያልኩት በገዛ እጁ ነው ምንድን ነው አግባኝ የምትይበት ምክንያት ለምንድን ነው አላገባኝ እንዴት አንተ ላይ እንደዚህ ያደርጋሉ ስታስብ አድርጎታል እኮ ይዙኝ ምን ነው አንተ አድርጎታል እኔ ልገልጽ ዝም ወንድሜ እኔ ዝም በል ከምር በጣም አዝናለሁ ከምር ወንድሜ በጣም አዝናለሁ እውነት አንተ እንደዚህ ትለኛለህ ከምር አዝናለሁ በጣም እሷሽ ያንተ እንደዚህ እንዴ የምትሸሸው እንዳለ ስለዚህ አንተ እሱ ስለሚወድ በጣም ስለሚያስብልህ ነው እሱ ለምትጫወተው ከኔ ይልቅ እሷን አመንካት ዝም በል ከኔ ይልቅ እሷን አመንካት እኔ ስጋ ኧረ እባክህ እናቱ እኮ ማለት ነው ለአንተ ስታግዝ ልጄ ብላ ስትነግረው እንደሚቃጠል ብታይ ለምን አትነግረውም አንቺ ዝም በይ ኧረ አሁን እቺ አሁን ጤነኛ ነች እሺ ጤነኛ ነች እቺ ምንድን ነበር ዓላማት ምን ዓላማት ትላለህ ዓላማህ በለው ወንድም እኔ ነገር አሁን እሷን ተዋት እኔ ስማኝሽ ምን መሰለህ ሁሌ አንተ ከስራ ስትወጣ በቃ ትደውልኛለች አይደል አብዛኛው ጊዜ ትደውላለች እኔ አላነሳም ለምን ዝም ብለው እኔ ልንገርህ አያታ ዝም አስብላትሽ እኔ ላውራሽ 4 ወር ሙሉ ግን ማለት ነው 4 ወር አዎ እንዴ 4 ወር ትላለህ አንድ አመት አንድ ሆነሽ ምንድነው 4 ወር የምትይው ምን ማለት ኧረ እባክህ ወንድሜ የምንድን ነው ማለት የምትለው አንተ ሚዜ አልነበርክ እንዴ አንተ እንዴ ሚዜ እንዴ እንዴት አንድ አላማ ከተጋ 4 ወር አይደል 4 ወር ነው አንድ አመት አንድ ያልከኝ ብዙ ነገር ነው ያቀርባው አንተ ያቀርቡን ነገር እኔ ምን ለገሉኝ ነው ሲጀምር ሊገልኝ አትበል ሊገልህ ነው እሺ ወንድሜ ብለህ ምን ታጨበጭብልህ አንቺ ዝም በይ ከመነች ልጅ ያለው ነገር ነግሬያለሁ 4 ወር ከመሙላቱ በፊት ነግሬያለሁ ገና እንደተጋባን የዚህ ወንድም ነገር አላማረኝም ብዬ ነበር አየህ ይኸውልህ ራሴ የገዛ ስራ ውጤት የራስሽን ደብቀሽ የዚህ ነገር አላማረኝም ምንም እዚህ ጋር ማለት ነው ቁጭ አድርጌ ማስረጃ ላይ ቪዲዮን አሳያችኋለሁ ምን ስታወሩ እንደነበር እሱ ሲወጣ እግሩን ጠብቃችሁ ምን ስታረጉ እንደነበር እያንዳንዱ ቪዲዮ ማስረጃ አለ ቪዲዮ ማለት ምን እንዴት የምን ቪዲዮ ነው የምትለው ድብቅ ካሜራ እዚህ ያስቀምጥ እታለሽ እታለ እንዴ እታለሽ ጭራሽ በገዛ ቤቴ ውስጥ ልክ ነክ ለነገሩ የቤተሰን ገበና አውጥቶ መሸጡ ላይ ጎበዝ ነኝ ተካንክ ነክ ጭራሽ ቤቴን ልብስን መቀየሬን ነፃነቴን ማወጃ ቤቴን በምን ነበር ስትደረድሪ ነበር ምን ማለት ነው አንተ የታውቀኛል ስለኔ የምታወራው እኔ አንቺ የትም ማለት እንደዚህ ማልፈልግም ማወቅ ማልፈልግም አንቺ ሲጀመር እሱ እንኳን ባልሽ ነው አይደል አግብተሽዋል ልጅ ወለጅልኝ እናቴ ልጅ ወለዱ እያለሽ ነው ይጭቀጭ ስንት ሰዓት ይሁን ነገር እንኳን ጭራሽ አልወልድም እስከማለት ድረስ ምን ጭራሽ የቤተሰቦች አልበቃ ብሎ ደግሞ ጭራሽ ለማንም ለሰራሰው ከመናገር ጀመር እንዴ እውነቷን እኮ ነው እውነቷን ነው እንዴት እንደዛ ታደርጋለህ እንዴ ገበናችን እንዴ አውጥተን ሰው ትሰጣለህ ለሚዲያ ለዘው አንተ ገበና ብለህ ሞታል አንተ ራስህ ልጅ ነው ወለድ እያለች ነበር እሷ ከማን ጋር እኔ አላለችኝም ጭራሽ ነኝ እኔ ብለሽኛል እንዴ አንተ ነው ወለድ ነው አላለችኝም እኔ ወልደው ላሳድግላችሁ ወይኔ እኔ ካንተ ወለድ ላንተ ብያለች ነው አይደል ግን ሁለቱ እሱ አልፈልግም እሱ አስገድደዋል ይገለኝ ይሻላል እመርጣለሁ አንተ እንዴት ነው ቆይ ወንድሜ አንተ ስታስበው በእናቴ ቤት እንዴት ነው ካሜራ የምትገጥመው ለምንድን ነው ካሜራ እንትን ያልከው አንተ ስለምን እኔ ለምን ነው ማሰለ እኔ መች ተጋሯት አዎ እንዴ አንተ በእናቴ ቤት ወንድሜ ምንድን እንደዛ አሁን ሳታማክር እንዴት ታደርጋለህ ሲቀጥል ደግሞ ትልቅ ሰው እኮ ነው አንተ ወይኔ በጣም አፍርቤ ማለት ምን ማለት ነው ትልቅማ ነኝ ነው በጣም በወንድ እናንተ አላደርግም አታፍሩም ግን ጎበዝ በእናቴ ቤት እንዴት እንደዚህ ታደርጋለህ አንተ ህፃን ነህ ቆይ እንዴት ታደርጋለህ አንተ እናትህም ብዬ ነው እንጂ ደፋ ነበር ግንባርን ነበር ኧረ አንተ ስትደፋኝ እኔ ዝም እላለሁ ደግሞ ታወራለህ እንዴ አንተ ራስህ ምን ነው ጭራሽ በእናቴ ቤት አስመታኝ ገና እዛ ጋር ታይቷል እዛ ጋር ወስጄ ነው እኔ ለቅቄላችሁ ይናገር እወጣለሁ እንደዚህ አይነት ግፍ መስራት አልፈልግም በጣም ነው የሚያሳዝነው የእውነት ነው ግን
ኧረ በእናትህ ውሸት ነው በለኝ። እያዩኝ እኮ ነው። ልጅ ሊወልዱ ውለድልኝ እያለችው ከአንተ ነው መውለድ የምፈልገው እያለች ኧረ ወይኔ አልሰማችም። ኧረ አልሰማም። አባቴም እናቴም አልሰሙም። ኧረ ደፋሮች አሉ። የወንድሜ ልጅ ላሳድግ ነው በሚስቴ ሀሳባቸው በሚስቴ የወንድሜ ልጅ ላሳድግ ነው። ወገኖች ስሙኝ እስኪ አንድ በሉኝ እስኪ እርዱኝ በእናታችሁ። እስኪ ተባበሬ ልጅን ላሳድግልህ ነው። ልጅን እንኳን ደስ አለ። ምን አልኩ? ልጅ እኮ ልጅ አይደለ? ልጅ እናቴም እኮ ልጅ ትፈልጋለች። ችግር የለውም። አይዞህ እንዳትጨነቅ፣ ምንም ችግር የለም። አይዞህ ውልዱ አሳድጋለሁ። ለእናቴ እኮ ነው ይመስላታል። እናቴ የኔ ልጅ ይመስላታል። ያንተን ልጅ አቅፌ እስቲ ጥላቸው እስቲ ስሙበት። ደስ አይልም? ቆንጆ እኮ ደስ ይላል እኮ ልጅ አይደል? ልጅ እኮ ቆንጆ ነው። አትልጅልትም? ሁለቴ ዳይፐር እገዛለሁ። አይዞህ ብር እንዳትወጣ ዳይፐር እገዛለሁ። ችግር የለውም። ልጅ አይደል ይወለዳል። ሴት ለምታስ ቢሆን ስሙኝ። ተረጋጋ። ይሄ ራስን አታጫነቅ። እሺ ተረጋጋ። ከራስ ነው። እነዚህ ገና ሚስጥራቸው ይጋለጣል። እስቲ ዋና ቀና በል ትንሽ ቀና አርግልኝ አሰሰው። ተረጋጋ። ትንሽ ቀዝቀዝ። እነዚህ ባለጌዎች ለቅሶ ልታሳብዱ ሀሳባችሁ ማሱ ነበር። ከማሳበር ሌላ እሱ ብትገሉት ደስተኞች ናቸው አይደል? ይሻላል። አንተ ሀብት ፍለጋ እሷም ገንዘብ ፍለጋ ትንሽ አታፍሩ? በዚህ አንድ ምስኪን ላይ ስትጫወቱ በጣም ነው የምታሳዝኑት። ሲጀመር ቆይ እስኪ ምንድን ነበር ሀሳብ? ምንድን ነው ሀሳብ? እኔ ማስረጃ ላይ እያንዳንዱ ቪዲዮ አንድ ነገር እንዳትደብቁ፣ አንቺ ሆንሽ አንተ እንድትደብቁኝ አልፈልግም። ምንድን ነው ቆይ ያነሳሳ ምክንያት? ይሄን ነገር ለማድረግ ምንድን ነው የፈለግኸው? ምን ፈልገህ ነው? ወንድም ነው አይደል? በግልጽ አትጠይቀው። ምንድን ነው ሀሳብ? በድብቅ ከምታወራ ፊት ለፊት ንገረው እስኪ። እንዳለ ንብረቱን ሰጠው ነበረ ሚስቴን ባይነካ ሙሉ ነው ያልካው። ሚስቴን ፈልገው አይደል? ከነጨራሽ ሲጀመር እሱ ሀብትን ፈልገው አይደለም፣ ንብረትን ፈልገው አይደለም። እሺ እሷንም ፈልገው አይደለም። እሷን የሚያገባት ንብረቱን ፈልጎ ወይ ሌላ ሀሳብ ነው ያለው ሲጀመር ማለት ነው። አላማው ሌላ ነው። እንደዚህ ውስብስብ ያለ ነገር ነው። እሷን ፈልጎ መስሎ ነው ልጅ መውለድ ፈልጎ አይደለም። ሀሳቡ ሌላ ነው። ንብረት ነው በቃ ይሄን ቤት ሊወርስ ነው በቃ ሀሳቡ። ገንዘብም አይደለም ምንም አይደለም። እሷን ያስገባት አላማ ራሱ ለምን እንደሆነ አይታወቅም። ከሱ ጋር በጣም የሚያሳዝን ነገር ነው። እንደው ፈጣሪ ለኔም ሲያዝንልኝ ነው በእርግጠኝነት ይሄን ነገር እንዳቅ እንጂ ይሄን ነገር ባላቅ ኖሮ ይሄ ልጅ ቢያቅ ይሄንን ማላቅ ገና ብዙ ቃጠል ነበር፣ ይገሉኝ ነበር። መቃብሬ ላይ ነበር ቀለበታቸውን የሚያደርጉ። ገለውኛል በቁሜ እኮ ተረጋጋ። ቀብረውኛል። ቀለበቴ መቃብሬ ላይ ነው ቀለበቱን ያደርጉ። እነዚህ ምንም ኖርኩት ብለን ነው ሞቻለሁ። የለውም። እውነት ነው። ልክ ነህ። እሱንም ማመን አንድ ነገር። ምን ማለት ነው? ተረጋጋ። ምን እያልሽ ነው? ገለሽኛል አውቃለሁ። ምን አይደለም የገደልኩት። ሲጀመርም ጀምሮ የሞት ክሬሳ ነህ አንቺ። ስለ ስራከኝ እየሰማህ ምንም አታምርም። ደግሞ ስለተያዘች ንዴት ነው ገባ። ከሱም አልሆነች ከሀብት ንብረት አልሆነች። እንደው ፈጣሪ ሲያሰሩልኝ ገና ልጅ ስለሆነ ነው ንብረት ሙሉ ነገር በስሙ በሱስ ነው ንብረት በሱስ ምን ያለው ታዲያ ምንድነው? እንደዚህ ምን አጨመላለቀው እንዴ? በስሙ ወንድም የኔ ነው እንዴ? አየው ደስ ይልኝ በእናትህ አጨማለከው። ቁጭ በል እንኳን ደስ ያለሽ። አሁን አዲስ ጋር መስሎ እኔ እለቅላችሁ ምን ዝም ነው ስሙ ነው ደስ ይበልሽ። እስቲ ምን ዝም ነው ሲጀመር እኮ እሱ ይኸውልህ ፈልጓታል። እሱ የፈለገው ነው እሱ አይፈልጋትም እኮ። ኧረ አልፈልጋትም። ትሄድ ከፈለገች እኔ ውሻ ምን አይነት ሰው ተረጋግጥ ይሻላል። ምንድነው አሁን በቃ ዘሎ ወደዛ ጋር ምሮጥ እንትን ማለት እኔ በቃ አፈቅረዋለሁ እንዴ? እኔ ከሱ ውጪ ማንንም እኔ አላፈቅርሽም። እኔ አልፈልግሽም። አንቺ አፈቅረዋለሁ እዚህ ጋር ባል አንተ ትንሽ ሽፈር አባቴ የምትሆን ሰውዬ እኮ ነህ። እኔ በቃ እሱን ነው የማፈቅረው።
ኧረ እኔ አልፈልግልሽም። አያታ ምን እንደምትል ምን ብለሽ ነው የገባሽው? መጀመሪያ እንዴ እኔ እኮ አልፈልግሽም እኮ ይሻል ነበር እሱን ብታገቢ መጀመሪያው ይሻል ነበር። ምን አለ መጀመሪያ እሱን ብታገቢ። ያወኩት ባንተ ነው። መጀመሪያ አላውቀውም ነበር። አሁን ግን በቃ ባንተ የተነሳ አወኩት። እኔ ከሱ ውጭ ምንም አይነት እንዳይታየኝም እንዴ አይታየሽም። ከሱ ውጭ አይታየሽም። ከበለሽ ማን ጋር እሱ ጋር ለማሰራት ማለት አዎ አንተ መተካስ ቀረ ጭራሽ ሄዳለች ነበር ማለት ምን ለዛ ነው የተበተብሽው። እሱ ተበተበች። አያ ወንድሜ ምንም ላንተ አይደለም ባክ ለሱ ነበር ለይ ጭራሽ መረጠችልኝ። እኔ እግዚአብሔር ይመስገን አያታ ምን እንደምሰራ ታዲያ እኔ ጥፋተኛ ነኝ ወንድሜ? እኔ ጥፋተኛ ነኝ አያታ? አዎ በቃ የዛ ሰዓት ቀጠሯ ደውላ ጠምጣቤት ለምን ነበር ወንድሜ አያ ማየት ሚስት እንዳገባያ እንዴት ልጅ አያታ እኔ እኮ አልወዳትም። ሰራ ስለቆይ ጀመርከኝ ስለዚህ ነው የምታሻው ነው ተናገር ወንድሜ ስርዓት አስይዛት አንተ ስርዓት አስይዛት ተናገር በል እውነቱን ይናገር ተናገር ሁሉ እኔ ምንም አልደበኩም። በቃ የሷውት ስለ ተነሳ አይደለም አንተ ስለማዝምልህ ነው አይደል? ወንድሜ እኔ ታውቃለህ እኔ እንደማልፈልጋት ታውቃለህ። ይኸው ብዙ ነገር ያደረገችኝ እኮ ጥንቁልና ትላለች ቅብርጥሴ ትላለች። ወንድሜ ያት እስኪ ምን እንደምትል ጥንቁላ ትላለች ቅብርጥሴ ትላለች ምን ትላለች። እኔ አልፈልጋትም። በቃ አልተሳካላትም። አልተሳካልሽም ማለት ነው። አንተ ለወንድም ምን እንደሆነ የምታግዘው ለወንድም ምን የምታግዘው ነው አንተ እሷ ጋር ያለውን ነገር አሁን ስትልህ ነበር አይደል? የራስን ደብቀህ እንዴት ነው የምታወራው? አንተ ራስህ መናገር አለብህ። አይ የምትል ከሆነ እውነቱን ሳላወጣ እውነቱን ሳልናገር የምትናገር ከሆነ ተናገር። የመጨረሻ ዕድል ነው የምትሰጠው። ተናገር። አንቺ ተናገሪ። አንተ ይናገራት። ሁሉንም ያውቃታል። ታውቂዋለሽ። አንቺም ይተዋወቃሉ እርስ በርስ። ተናገር። እኛ ነግሬሃለሁ። እዚህ አንድም ነገር አያመልጠንም። ካሜራ አስቀምጠናል። እያንዳንዱ በድብቅ አይተናል። አይ የምትል ከሆነ ወደ እርምጃ ነው የምንሄደው። ቀጥታ እውነቱን ተናገር። ውርደት። አንቺንም አንተንም አልፈልግም። እኔ ትቻችሁ ጸበል ነው። ምን ጸበል? ሁለቱ ነው ጸበል የሚያስፈልጋቸው። መጀመሪያ እውነቱን ይናገር። ለምንድን ነው የወንድምህን እውነታ ለመደበቅ እንደምትሏላ? እውነቱን ይናገር። መደበቅ አይደለም። ተናገር። ተናገር። እሺ በቃ እናገራለሁ አልኩኝ። በቃ ተናገር ወንድሜ። እሺ እኔ አንተ ላይ ክፋት አስቤ ተንኮል አስቤ አይደለም፣ ግን ደግሞ በቃ እኔ ለአንተ የሚሆነው ነገር ሳይ በቃ እኔ በቃ እንትን ይለኛል፣ ያስጠላኛል በጣም ብዙ ነገር በቃ እንትን ብለኛል። ምንድነው? ምን ተናገረው ማለት በቃ ብዙ ነገር ነጥቆኛል። በቃ እንደ ታናሽ ወንድምነቴ እሱ የመጀመሪያ ስለሆነ በአባትም ብንገናኝ በቃ ብዙ ነገር ነጥቆኛል። ምን ነጠቃል? ለምሳሌ ውርስ። ምን አይነት ውርስ? እኔ እዛ ካምፓስ እያለሁ ሳላውቀው እሱም አልነገረኝም። ምን አደረኩ? ሸጥኩት እንዴ? በስማ እንደ ያለው ባንተ ስም ነው ያለው። በእኔ አይደለም ያለው ባንተ ስም ነው ያለው። አይቼዋለሁ። ባንተ ስም ያለው ግን አሁንም አልወሰንም። በቃ ብዙ ነገር ነጥቆኛል። እኔ እንደዚህ ነው ብዬ የማልነገር ነገር ብዙ ነገር ነጥቆኛል። እኔም በቃ የሚፈልገውን እሱ የሚወዳቸውን ነገሮች መንጠቅ እፈልጋለሁ። ለዛ ነው ሁሉ ነገር ያደረኩት። ሰማኛለህ? ይኸውልህ እሱ ተናገር። ሌላውንማ ለምን ሌላው የምትደብቀው? ይኸውልህ ስለ ንብረቱ ነው እነግርሃለሁ ከፈለክ ማለት ነው። ነገር ግን አሁን ሌላው አትሽሽ፣ ዳርዳር አትበል። ትክክለኛውን ነገር ተናገር። ሌላም የደበቀኝ ነገር አለ። በቃ እኔ ሚስትን ለመንጠቅ ነው የፈለኩት። በቃ ነጥቀህ ምን ልታረግ? በቃ የራሴ ላረጋት ፈልጋ ከበፊት ጀምሮ መመኛት ልጅ ነች። በቃ ለአንተ አትገባም። እሱ ታወቃላችሁ ከዚህ በፊት በቃ በሱ ነው ያወቅኳት። ግን ደግሞ በቃ ጥሩ ስሜት ታሳየኛለች ለኔ የሆነውን ነገር ከሱ ጋር ለኔ ጥሩ ስሜት ነው የምታሳየኝ። አንድ ላይ ካፌን ብንሆን ሌላም ቦታ ብንሆን በቃ ለኔ ጥሩ ስሜት አለ። እንደዚህ ማን ነው በቃ ትወደኛለች። እኔ እና እሱ አንድ አይደለም እድሜ ስታይ ራሱ እሱ ትልቅ ነው ከኔ። ግን አንተ የቀረብካት ሲጀመር ሌላ ነገር አሰብ ነው አይደል? የቀረብካት እኮ ማለት ነው ያንን ሀብት ይሄንን ቤት ያስቀየሰልህ እሷም ከምታገኘው ገንዘብ ላይ ተካፋይ ልትሆናለህ እንዴ? ይሄ ቤት ያንተ ሆነ ማለት እሷ ደግሞ አልተራምታችሁ ይሄን ቤት የጋራ ለማድረግ ነው አይደል ያሳባችሁ? በቃ እኔ እውነታውን ልንገር። በቃ እሱን አትፈልጉ። እስካሁንም ያልነገርኩ እንዳይጎዳ ብዬ ነው። አትፈልጉም። በቃ እኔን ነው የምትፈልገኝ። መጎዳት ይላል ከዚህ በላይ የጎዳኝ በቃ አንተ ምገዛላት ልንገርህ። እኔ ሴቶችን በደንብ አውቃቸዋለሁ ካንተ በላይ እንዳልጎዳ ብትፈልግ ቀድመህ ትነግረኝ ነበር እና በቃ እንዳቆም ወይም ከሷ ጋር ሌላ ቦታ
ስማ እኔ የዘመኑ ሴቶችን በደንብ አውቃቸዋለሁ። አንተ አታውቃቸውም። አሁን እሷ ምን እንደምትፈልግ ታውቃለህ? ምን እንደምትፈታ ታውቃለህ? አታውቅም። ለኔ ነው አብዛኛው ጊዜ የምታማክር። አንተ የምትገዛላት ምንድን ነው? ይሄ ሽፎ ምናምን ቀሚስ ነው የሚገዛላት። እኔ የዘመኑ ሴቶች ደግሞ አውቃቸዋለሁ ምን እንደሚፈልጉ። ጠይቃት እራሷ ይገዛላት ነበር። እኔ በምስኪን ነው በቃ በዛ እየገዛው ምናምን በቃ እየሰጧት በቃ ቀረብኳት። አንተ ለወንድም ይሄን እንደዚህ ጨካኝ መሆን እንደዚህ አታማክረውም? በቃ እሱም በቃ እኔ አልኩህ እኮ በቃ ቅድም አልኩህ እኮ በቃ እኔ የምፈልጋቸውን ነገሮች ነጥቆኛል እኮ እያልኩህ ባጓራ እንዴት ነው የሚሰማኝ? ሊሰማኝ አይደለም ስራ ነው የሚለው። ምን ላድርግ እስኪ ቆይ እንዲህ ብላችሁ ልጅ ነው ለስንት ተነስታ ትቆጣለች። ምን ላድርግ እስኪ አንተ ቆይ ፍላጎቷና ይሄ ፈልጋ ነው እንዲህ ነው። ወንድም ከሆነ ደግሞ ትክክለኛው ነገር በቃ ሴት ልጅ ምን መሰለህ ስሜቷን በቃ የሚጋራት ወንድ ትፈልጋለች። እሱ ደግሞ ስሜቷን ሊያነብ አልቻለም። ለምሳሌ አይኗን አይቼ ማለት ነው አይኗን አይቼ ምን እንደምፈልግ አውቃለሁ። ምክንያቱም ብዙ ዩኒቨርሲቲ ላይ ብዙ ሴቶችን አውቃለሁ። አይኗን አይቼ ምን እንደምፈልግ ምን እንደሚያስ አውቃለሁ። እሱ ግን አይረዳትም። እኔ አሁን አንተ የምትሰማኝ ከሆነ ስማኝ በቃ ለዚህ ነው እንትን ያልኩት እኔ በቃ ለንብረትና በቃ አንተ የምትፈልጋቸው እነሱ ለመንጠቅ ነው የምፈልገው። በቃ አንተ እሺ ቆይ ልንገርህ ሴት ውሰድ እዛ አትራምሳል እዚህ ማትራምሳል። እንዴት ነው አንተ ንብረት እንዴት ነው ንብረት እንዴት ትሰማኛለህ? በአባት እኮ ነው የምንገናኘው። እንዴት እናቴ ማለት ነው የቤቱን ለምንድን ነው በሱ ያደረገችው? በጣም የተናደድኩት በጣም ልማሩላ አልቻልኩም ካምፓስ ላይ። ይሄ ንብረት በአንተ ስምም በሱ ስም አላደረገችም። እሱ በአንተ ስም ይሁን እያለ እየተከራከረ ነው እሱ። ኧረ በእኔ እናትህ ከአንተ በላይ እኮ ነው እናትህ የሚንከባከባት። አንተ ተንከባከባታል እንዴ? ተንከባከባታል። ስትታመም እንዴት ነበር ካንተ? ማነው ቀጠሯን ቼክ የሚያደርጉት? መድኃኒት ማነው ያመጣላት? ግፊትና ስኳር አለባት አይደል? ሺህ ጊዜ እንከባከባት። እኔ እኮ ስጓ እኮ ነው በአባት እኮ ነው የምንገናኘው። ምንም በአባት ተገናኝ እንዴ? አሳድጋለህ እንዴ? ለምን ነው አንተ አንድ ቀን መድኃኒት ዘልሽ ብላታል? ወስዳታል ሐኪም ቤት? በቃ እኔ ትምህርት ነበርኩ አልነበርኩም እዚህ። አሁን ከመጣ በኋላ እየበሉ ነው የሚያድጉት። አሁን ከመጣ በኋላ አንተ እናትን ዞር ብለህ ያላየው ማን ላይ ትፈልጋለህ? ዘለ ንብረት ላይ የምታሰበስበው በቃ እኔ በቃ ለዛ ነው በቃ ንብረቴ እንዲወርሰኝ አልፈልግም። በቃ በአባቴ የተገናኘው በቃ በአባት ነው በቃ ሌላ ምንም ንብረትን በአንተ ስም አስደርገው እሱ ወደም ተወስደው አስፈላጊ ማን ምንድን ነው የሚያደርገው? እኔ እያለሁ እናትየው ንብረቱ አሁን የመጡ ብቻ በሱ ስም ይሁን ሺህ ጊዜ ይምጡ ማንም በእናቴ ቤት ማለት ነው ልንገርህ ማንም ማዘዝ አይችልም ከኔ ውጭ ልንገርህ። ማን አንተ? አሳያለሁ እሱ እንዴ ላሳየህ በእናትህ ወደ ምን ስለ ስርዓት ያዝ ነግሬሃለሁ። ምን እንደምትፎክረው መሰለህ? ጥሩ ስራ የሰራ መሰለህ? ማን አንተ? ቆይ እንዴ ወንጀል ሰርተህ ደግሞ አንተ ደረትህ ደማለ እንዴ? ነግሬሃለሁ ስለ ስርዓት ያዝ። እኔ በቤቴ ማንም አይወስንም እያልኩ አንተ ማን ንብረቱ በማን ስም ነው ያለው? በሱ ነው ያለው። በቃ ስለዚህ አንተ አይመለከትም ትወጣለህ ማለት። ለምን ነው የማይመለከተኝ? በቃ ለምን ነው የማይመለከተኝ? ሰው ማዞር አለብኝ። እናቴ እየመጣች ነው። እንዴት ነው የምታዞረው? አንተ ወንጀለኛ እኮ ነህ። ወንጀለኛ ይሄው እዚህ ጋር የሰራው ስራ ምንድን ነው? አንተ የማታውቀው ብዙ ነገር አለ። ዝም ብለህ ቁጭ በል በእናትህ። የማታውቀው ነገር አለ። አንተ ዛሬ መጣሁ ትላለህ። ዝም በል ስከታተል ነበር ይንሳም ሺህ ጊዜ ተከታተለኝ። እኔና እሱ ጋር ብዙ ነገር አለ እያልኩ በቃ እሱ ብዙ ነገር እኔ በቃ እኔ እንደ ታናሽ በቃ እንደ ተራ ሰው ነው የሚያየኝ እንደማያየኝ ይሄ ነው የጅል ማገኘው አልብሽ የኪሳንቲም ሰጥቼ አንተ ነገሩ ተስፋለ አንድ 10 ብርና 5 ብር እየሰጠኝ ምንድነው ያን ያህል ብዙ ነገር አድርገኛ ወንድራስ ነው ሞከራላት ወንድሙ ላይ እንደዚህ ያደረገ አንቺን አግብቶ ነገሩ ተቻለ በቂ ጥሎሽ ይሄዳል። ይሄ ሰው እሱና ያለላ ማይታ ጥሎሽ ይሄዳል። ማን ነው ጥሏት ነው? አንተ ስትሞክራለ ሴቶችን እንደውም አልፈልጋትም። በቃ እኔ ንብረቱ አልፈልግሽም። ተቀመጭ። አሁንም ይኸውልሽ ተቀመጭ ብዬሻለሁ። ተቀመጭ። ይኸውልሽ አንቺ አሁን ይሄ ያንሳል ገና ሰራልሃለሁ። እኔ አልፈልግም። እሺ ታዲያ ነው የሚያስፈልጋት። ውሰድልኝ። የሚገርም ነው። አየህልኝ አይደል? እንግዲህ ይሄንን ነበር። እግዚአብሔር ይስጣችሁ። እንደው ያላሰባችሁ ትልቅ ነገር ፈጣሪ በጣም በየፐርሰናል በእያንዳንዳችሁ ያየሁትን ኩሩ እንዳለ እውነት እንደ ራሳችሁ ሆናችሁ ሰርታችሁልኛል። ፈጣሪ እግዚአብሔር ዘመናችሁን ይባርክላችሁ። አሜን። በጣም ደስ ይላል። እንደዚህ አይነት ነገር ያው ችግር የለውም ማለት ያንተ ችግር ማለት የኛ ችግር ነው። መጀመሪያም ስትመጣ እንግዲህ ሚስጥርን ስታጋራን እኮ ያው እንደኛ ችግር አይተን ያን ችግር እንደኛ እንደራሳችን አይተን ገብተን ፈተን ይሄን ውጤት ለማምጣት ነውና እንዳየው ነው እንግዲህ
ሀሳባቸውም ዝም ብሎ ቢቀጥል ኖሮ አንተኛ ጋር ባትመጣ ምን እንደሚሆን ድረስ እስከ መግደል ነው። ጠንቋይ ቤት ሄዳለች ሌላ ነገርም ድረስ ደረጃ ነውና ሄድ የነበረው እኛ በውጭም ነገር ያሉ እንከታተላታለን ይሄ ነበር። ውጭ ላይ እንግዲህ ምንም ብዙም አላየንባትም። ግን ያው ስልክ ስታወራ ምንድነው ጠንቋይ ቤት ሄዳ ቀጠሮ ይዛ ነበረ ልትሄድ እንዳጋጣሚ አንተ መተህ በዛ ነገሮቹ አለፈ እንጂ ልትሄድ ነበረ። ግን በመጨረሻው ደግሞ እንግዲህ እጅ ከፈንጅ ነው የያዝናቸው። ይሄ ግልጽ ነው የሚታይ ነገር ነውና ያው ያጋጥማል፣ እንደዚህ አይነት ነገሮች በህይወት ላይ ያጋጥማል። ነገር ግን ያው አንተ ደግሞ እንደዚህ አይነት ነገር ይሄ ደርሷል ብለህ ራስህን ገና ማለት ህይወት ትቀጥላለች አይደል? ስለዚህ አንተም ቀጣይ ማድረግ የምትፈልገውን ነገሮችን በነፃነት ያለውን ነገር ማስረጃ አለ፣ ማስረጃውን ይዘህ ለህግ መስጠት ትፈልግም ማስጠየቅ ትፈልግም እንደፈለክ ማድረግ ትችላለህ። ወንድምህም ቢሆን ስለ ሀብቱ ነው ያስጨነቀው። አየሁት እኮ ይገለኛል፣ በቁም ይገለኛል። ሬዲኩ የምትወስኑ ማለት ከእናትህ ጋር ሆናችሁ ይሄን የምትወስኑት ነገር ይሆናል። በተረጋጋ መንገድ ቁጭ ብላችሁ ወስኑ። ይሄ ነው እንግዲህ የምልህ። ችግር ካለ ደግሞ ደውለህ መሀል ላይ ጠርተህ ኧረ በቃ እኔ ከእናንተ ጋር መፍታት እንችላለን። በጣም ትልቅ ነገር ነው ያገኘሁት። ይሄ እኮ አዳናችሁ ኦልሬዲ ዳንኩ። ስለዚህ በጣም አመሰግናለሁ። ክብረት ይስጥልኝ። እሺ እናመሰግናለን። እኛም እንግዲህ ውድ ቤተሰቦቻችን የነበረው ቆይታ ይሄን ይመስላል። ታሪኩን ባያችሁት መንገድ ነው እንግዲህ የእሱም ችግርን ፈተን እንግዲህ ያው ሁሉንም ወደሚመለከተው ወስደናል። እነሱም ጸበል ካስፈለጋቸው በጸበል ሆኖም እሱም ይቅርታ ማድረግ ከፈለገ ይቅርታ አድርጎ ሁለቱንም መክሮ ጸበልም ካስፈለገ ጸበል ወስዶ አስጠምቆ ክትትል አድርገው ወደ ነበረበት ሁኔታ ቤተሰቡን ሰላም ለማምጣት ምክራችን ይሄንን ቢያደርጉ እያልን ሀሳባችን እዚህ ላይ እንቆጫለን። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት እላለሁ።